ሜሮን ችግር ውስጥ ገባች። ሰላም እያንዳንዱ እያደረገችውን ሁሉ ለጆሲ ነገረችው። ጆሲ ከሰላም ፍቅር እንደያዘው ለሳሚ ስትነግረው ሳሚ ደግሞ ይህ የውሸት ነው ብሎ ሲላት ከኋላ ሆኖ ጆሲ እያዳመጣት ነበር። የሳሚ አባት ሳሚን በጥፊ መታው። ጆሲ ወደ ነበረበት መሄድ አለብህ ተባለ። ሰላምና ሜሮን ከባድ ችግር ውስጥ ገቡ። እንዲሁም ሜሮን ሳሚን መረዘችው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ሀሴት ክፍል 17 ተለቀቀ። ወደ ክፍል 16 ስንመለስ ጆሲ እያንዳንዱን ነገር የሜሮንን ተንኮል ሙሉ ለሙሉ ሰላም ነገረችው። ሳሚ በሜሮን ወጥመድ ሰላም ባዘጋጀችበት ሰላም ልትመርዛት በነበረው ተመረዘ። መርዙ ማን እንደመረዘው እስካሁን ድረስ አልታወቀም ነበር። ሰላም እያንዳንዱን ነገር ለጆሲ እንደነገረችው እያስታወሰ ነበር። ሜሮን እያንዳንዱን ነገር ያደረገችውን ሁሉ ከኋላ እያስታወሰ እየነገረችው ሰላም ነበረ። አቶ ግርማም ሰላምን ለመድፈር በስምምነታችን ለምን ከኔ ጋር ኮኝም በማለት እያስፈራራት እየዛተባን ነበር። እሷም አልፈልግም በማለት አቶ ግርማ በጥፊ እየመታት በጣም ታሳዝን ነበር። በዛሬ ክፍል እንግዲህ ጆሲና ሜሮን ተገናኝተው ይዟት አንቋት ያደረግሽውን ሁሉ ሙሉ ለሙሉ አውቄያለሁኝ። ምን አይነት ሰው ነሽ ግን አንቺ? እንዴት ሰው የገዛ ፍቅረኛውን ባሉን ይመርዛል? ምን አይነት ጭንቅላት ቢኖርሽ ነው እንደዚህ? ቆይ ምንድን ነው ከሱ የምትፈልጊው? በማለት እየጠየቃት ነበር። እሷም በድንጋጤ እኔ አልመረዝኩም፣ ለምንድን ነው አንተ የማያገባህ ነገር ውስጥ የምትገባው? እያለች እየነገረችው ነበር። እሷም ሳሚ ማለት ወንድሜ ማለት ነው። ስለዚህ ሳሚን አንድ ነገር ብትጎጂው ከኔ አይን አትወጭም፣ እከታተልሻለሁ አንድ በአንድ ስራሽን በማለት እየመለሰላት ነበር። እሷም በማይመለከት ነገር ውስጥ አትግባ፣ ከዚህ ውስጥ ውጣ ብላ ትነግረዋለች። እሱም አልወጣም በማለት ወደዛ ሄድ፣ በማያገባ ያንተን ቅዠት መስማት የለብኝም ብላ ትታው ወደ ውስጥ ገባች። አቶ ግርማ ሰላም መኝታ ክላሷ ሆና አቶ ግርማ ይመጣል። አቶ ግርማ ሲመጣ ውጣልኝ፣ ምን ትሰራለህ እዚህ ብላ ስትለው ዛሬ ለምን ሁሉን ነገር አንፈጽም ብሎ ይላታል። እሷም ይህን ነገር ማድረግ አልችልም፣ ያንተና የሜሮን ስራ በቅቶኛል በማለት ስትነግረው በጥፊ ይመታታል። ሜሮን ጆሲ እያንዳንዱን ነገር ስለደረሰባት ዛሬ ይህን ነገር የሆነ ነገር መላ ካልሰጠሁትና ካላከሸፍኩት ነገ ጧት የማልወጣው እዳ ውስጥ እገባለሁኝ፣ ስለዚህ ሳይቀርመኝ መቅደም አለብኝ በማለት ጆሲን ያላደረገውን ያላሰበውን ለሳሚ እየነገረችው ነበረ። ጆሲ ከሰላም ፍቅር ይዞታል። ስልክ የገዛላት እሱ ነው፣ እያንዳንዱን ነገር እንደዚህ የሚያደርግላት እሱ ነው በማለት ትነግረዋለች። ሳሚም የማይሆን ነገር አታውሪ በማለት ይነግራታል። እሷም ተከትለው ከሷ ጋር ተለይቶ ወደ ሳላ ሲሄድ ተከትለው እመን የእውነቴን ነው እያንዳንዱን ነገር ላስረዳህ በማለት ስልክ ገዝቶ የሰጣት ጆሲ ነው። የሆነ ነገር ትንሽ ሲላት የሚያግዛት እሱ ነው፣ ስትታመም የሚረዳት እሱ ነው በማለት ትነግረዋለች። ሳሚ ጆሲ ከኋላ ሆኖ እያንዳንዱ ነገር እየሰማ መሆኑን እየነገራት በምልክት ኧረ እንደው በፈጠረሽ ዝም በይ ቢላትም እሷ ግን ምንም ዝም ልትል አልቻለችም። በቃ ጆሲ ጎበዝ እኔ ያልሰራሁትን አይደለ ደግሞ ባረገውስ
ምን አገባሽ አንቺ ግን የተሳሳተ መረጃ ነው እየነገርሽው በማለት እየነገራት ነበረ። ሜሮን የሳሚን የመረዘችውን ነገር ሁሉ እንዳይታወቅባት ነው ጆሲን እንደዚህ እያደረገች ያለው። ማታ ላይ ምግብ ቀርበው እየበሉ እንዳለ ሁሉም ተሰብስበው ምግብ ቀርቦ ውሃ ስታመጣ ጆሲ ይነሳና ውሃውን ደፍቶ ሌላ ውሃ ያመጣላታል። በአንድ ጊዜማ ሁለት ሰው አሸውጅም፣ ስለዚህ ባንቺ ወጥመድ እኔ አልገባም በማለት ውሃውን ደፍቶ ሌላ ንጹህ ውሃ በማንጣት ይቀመጣል። አቶ ግርማም ጆሲ እንኳን ደስ ያለህ ብሎ ይለዋል። አዎ እንኳን ደስ ያለን አብሮ ይልና ጆሲም ይመልሳል። በቃ መቼ ልትሄድ ነው ብሎ ሲል ሳሚ ቀበል ይልና አይሄድም እሱ ይቆያል ብሎ ሲል አቶ ግርማ ይቆጣሉ። አንተ ለምንድን ነው ካፌ ላይ ሁሌ ቀለም የምታረገው ብለው ሲጠይቁ እሱም አይ አልሄድም ያንተ ጤንነት እስከሚመለስ ድረስ ቆያለሁ ብሎኛል ብሎ ሲናገር አቶ ግርማም ፊታቸው የተቀመጠውን ውሃ በማንሳት ፊቱ ላይ ሳሚ ላይ ይደፉበታል። ሳሚም ይደነግጣል፣ ጆሲም ይደነግጣል። እንዴት ነው እንደዚህ የሚሆነው? እያንዳንዱን ነገር ወደ ኋላ መለስ ብሎ እያስተዋለ ነበረ። ምንድን ነው እየተፈጠረ ያለው በማለት በራሱ ጭንቅላት ውስጥ እየጠየቀ ነበር። ሜሮንን ሳሚ ወደ መኝታ ክላሱ ይገባና ምንም ነገር እንዳትናገርኝ፣ አንድም ነገር አንቺ ምንድን ነው ቆይ ከጆሲ ያለብሽ ችግር እንዲህ ጥምድ አድርገሽ ያልሽው ለምንድን ነው? ጆሲን እንደዚህ በገባ በወጣው ቁጥር እንዲህ የሆነ ተንኮል እንዳለው የምታወሪልኝ ብሎ ይጠይቃታል። እሷም አይንህ አልተገለጠልህም በማለት የውሸት ጆሲ ምንም ነገር የማያደርገውን የራሷን ተንኮል ወደ ጆሲ ለማላከክ ነበረ። ሰላም ሳላሆና ቤት እያጸዳች እያለ እያንዳንዱን ነገር አንቺ ከጆሲ ጋር ታቆሚያለሽ፣ አለበተዛ ኑሮሽ ሁሉ ስቃይ ነው ማረግብሽ፣ ከኔ ጋር ግብ አትፍጠሪ ብዬሻለሁኝ በማለት ታስጠነቅቃታለች። የአንቺ ሴራ እስከሚጋለጥ ድረስ ከዚህ ቤት ንቅንቅም አልልም፣ እያንዳንዷንም እናገራለሁ በማለት ሰላም ትነግራታለች። ሜሮንም በቃ እሺ በማያገባሽ ነገር ስገቢ ነገ ጧት እንዳትወርቂ አይመለከተኝም እኔ በማለት ትነግራታለች። ሜሮን ሳሚ ተኝቶ ከሳሚ ውስጥ ስልክ ውስጥ መረጃ እየወሰደች ነበር። ጆሲ ክላስ ሄዳ ቅድምዬ ውሃውን ቀየር ከዋየህ በጭንቅላትህ እየተጫወቅኩበት ነበረ፣ ግን ውሃው ላይ ምንም ነገር የለውም ነበረ፣ ምንም የጨመርኩበት ነገር የለም ብላ ስትነግረው አይመለከትሽም በቃ ውጭልኝ ከክላሴ፣ መቼም ፍቅረኛዋን የመረዘች ሴት ለእኔ ትምረኛለች ብዬ አላስብም። ለምን አንተ ከዚህ ሁሉ ወደ ራስህ አትሄድም? ለምን አትሄድም? ምን ትሰራለህ? አባትና ልጅ እያጣላህ ነው ብላ ስትለው እሱ አይመለከትሽም ስለ እኔና ስለ ሳሚ ማለት እኮ ለእኔ ወንድም ብሎ ሲነግራት ምን ነው ያደክበት ትዛለህ እንዴ ማደጎ ትዛለህ እንዴ በማለት ትመልስለታለች። እሱም ይናደድና ሊመታት ሲል እንደገና ተመልሶ ቁጭ ይላል። ሜሮንና አቶ ግርማ አንድ ጋር ይሰራሉ። ሜሮን ሰላምን ወደ አቶ ግርማ ሁልጊዜ ወደ እሱን ለመግፋት ትሞክራለች። ነገር ግን ሰላም ምንም ነገር አልተሸነፈችላቸውም። እያንዳንዱን ወጥመዷን በሰላም ለማላከክም ትሞክራለች። ሰላም ግን ምንም ነገር የምታረገው ነገር የለም። እሷ የምታረገውን እግር ከእግር እየተከተለች ሴራዋን ሁሉ እያጠፋችባት ነበር። ሜሮንም ይህን ስታቅ ሰላምን ለመመረዝ ሰላምን ከዛ ቤት ለማስወጣትና ለመግደል ነበር ሙከራ እያደረገችባት። ሳሚም ቆይ አንተ ከእሷ ጋር ያለ ችግር ምንድን ነው? እሷ ጋር ሙጭጭ እያልክበት በማለት ትጠይቀዋለች። እሱም የሚመለከትሽ ነገር የለም አሁን ውጭልኝ በማለት ትወጣና እሱ ይተኛል።
ሳሚም ለምንድን ነው የማትሄደው? በቃ ሄድ ከዚህ ይህን ሁሉ ስቃይ አትቀበል፣ እዚህ ሆነ ሲለው እኔ እናንተ ጋር የምንም ስቃይ የሚባል ነገር የለም፣ አንተ እስከምታገግም ድረስ እያንዳንዱን ነገር እስከምታቅ ድረስ ከዚህ ቤት አልወጣም በማለት ለሳሚ ይነግረዋል። ለሳሚ እዛ ቤት ውስጥ ጁሲ የተቀመጠው ሳሚን ሚስትና አባቱ ተንኮል እያሴሩበት ነው። ስለዚህ ጆሲ ያን ነገር ስለሚያከዛ ቤት መውጣት አልፈለገም። እያንዳንዱን ነገር መከታተል ስለሚፈልግ ይህንንም ነገር እንዳወቀ ስታቅ ሜሮን ጆሲን እንዲደበደብ ወይም ደግሞ እንዲገደል ትዕዛዝ ሰጥታለች። ዛሬ ላይ ጆሲ ብቻውን ሆኖ ወጥቶ መጠጠቶ ሲመለስ ነገር ሁሉ ግራ ገብቶት እያስታወሰ አንድ ባንዱን የእሷን መልስ የአባትየውን መልስ እየሰማ እያስታወሰ እንዳለ ተመልሶ